በኢትዮጵያ ምርጫ የማካሄድ ፋይዳዎች ለዲሞክራሲ፣ ለሀገር ግንባታ፣ ለሰላም፣ ለልማትና ለብልጽግና ያለው አንድምታ በሚል መሪ ቃል የዲላ ዩኒቨርሲቲ በደቡብ ኢትዮጵያ ክልል የሚገኙ ተፎካካሪ ፓርቲዎች የዩኒቨርሲቲውና የአካባቢ ማህበረሰብ ተሳታፊ የሆኑበት የውይይት መድረክ አካሂዷል። በውይይቱ ስለ ምርጫ አጠቃላይ ግንዛቤ የሚያስጨብጥ ሰነድ ቀርቦ ተሳታፊዎቹ ሰፋ ያለ ውይይት አድርጓል። የዲላ ዩኒቨርሲቲ ከመማር ማስተማር ከምርምርና ከማህበረሰብ ጉድኝት በተጨማሪ በሀገራዊ ጉዳዮች አጀንዳ በመቅረጽ በተለያዩ ጊዜያት ውይይት እንደሚያካሄድ የዩኒቨርሲቲው ፕሬዝዳንት ዶክተር ኤልያስ አለሙ ገልጿል። በደቡብ ኢትዮጵያ ክልል የሚገኙ ተፎካካሪ ፓርቲዎችም የሐሳብ ፖለቲካ እንዲያራምዱ ታሳቢ ያደረገ ሰባተኛው ጠቅላላ ምርጫ ላይ ያተኮረ ውይይት አንዱ መሆኑንም ዶክተር ኤልያስ ተናግረዋል። የባህር በር ጉዳይ የመሳሰሉትን ምናነሳቸው በቅርብ ጊዜ በጣም ሆት እየሆኑ የመጡ ቶፒኮች ወይም ርዕሰ ጉዳዮች ላይ ተወያይቶ ሐሳብን ማፍለቅ፣ ለመንግስት አቅጣጫ ማሳየት፣ አማራጮችን ማቅረብ ከምሁራን የሚጠበቅ ነገር ነው። ወቅቱን የጠበቀ ምርጫ ለሰላም፣ ለሀገረ መንግስት ግንባታ ወሳኝ መሆኑ በውይይቱ ተሳታፊ ከነበሩ የፖለቲካ ፓርቲዎች አንዱ የሆነው የኢትዮጵያ ሶሻል ዲሞክራሲ ፓርቲ ስራ አስፈጻሚ አቶ ወንድሙ ኡቶ ገልጿል። ምርጫ ተደጋጋሚ ሳይሆን ወቅቱን የጠበቀ ምርጫ ወሳኝ ነው። ለሰላም፣ ለተማማኝነት፣ ለነጻነት፣ ለሀገረ መንግስት ግንባታ መንግስትና ህዝብ ልዩነትና አንድነቱን ሰው የሚለይበት ሰባተኛው ጠቅላላ ምርጫ ነጻ፣ ሰላማዊ፣ ፍትሃዊና ተአማኝ እንዲሆን ገዢው ፓርቲ ምህዳሩ እንዲሰፋ ማድረጉን በደቡብ ኢትዮጵያ ክልል ብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ንጋቱ ዳንሳ ተናግሯል። ገዢው ፓርቲ ምህዳሩ ክፍት እንዲሆን አቅም የፈቀደውን ያህል ተቋማት አስፈላጊውን ድጋፍ እንዲያደርጉላቸው ሁኔታዎችን አመቻችቷል። ለምሳሌ ደቡብ ሬዲዮ ቴሌቪዥን ድርጅት በክልላችን እና በሌሎች ክልሎችን የፖለቲካ ፓርቲዎች አማራጭ ፖሊሲ ሀሳባቸውን ለህዝብ ማድረስ እንዲችሉ የሚዲያ የክርክር መድረኮችን ያመቻቸ በእኛ ክልልም ክርክር አድርገናል። በፖለቲካ ዘርፍ ክርክር አድርገናል። በኢኮኖሚ ዘርፍ ክርክር አድርገናል። በማህበራዊ ዘርፍም ክርክር አድርገናል። ይህንን ደቡብ ሬዲዮና ቴሌቪዥን ድርጅት አመቻችቷል። እንደዚህ አይነት ሁኔታዎች ተጠናክሮ እንዲቀጥሉ እንፈልጋለን። ሰባተኛው ጠቅላላ ምርጫ ሰላማዊ፣ ፍትሃዊ እንዲሆን የፖለቲካ ፓርቲዎች ኃላፊነት ከፍተኛ መሆኑን የደቡብ ኢትዮጵያ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ጎበዜ አበራና የጌዲዮ ህዝብ ዲሞክራሲያዊ ድርጅት ዋና ጸሐፊ አቶ ግርማ ሀጌ ተናግረዋል። ፓርቲዎች ለሰላማዊ ትግል ቅድሚያ በመስጠት ሀሳባቸውን ያላቸውን ፕሮግራሞቻቸውን በግልጽ ቋንቋ ለህዝባቸው በማስተዋወቅ መራጭ ህዝቦቻቸው፣ ደጋፊዎቻቸው፣ አባሎቻቸው ሰላምን እንዲያስቀድም በሰላማዊ መንገድ ተፎካክሮ የመጣውን ውጤት ደግሞ ለመቀበል ዝግጁ ከመሆን ይጀምራል። ምርጫ ብቻ ለውድድር መቅረብ ሳይሆን ምርጫው የአንድን ሀገር ሉዓላዊነትን የማሻገር ባህር ስለሆነ ሀገራዊ ሰላማዊ በሆነ ሁኔታ ፍትሃዊ በሆነ ምርጫ ሀገርን ለማሻገር በሰከነና ዲሞክራሲያዊ በሆነ ሁኔታ መንቀሳቀስ ነው የሚጠበቀው። ፍጹም ሰላማዊ ምርጫ እንዲካሄድ መምራትም ከፖለቲካ ፓርቲዎች እንደሚጠበቅም ተፎካካሪ ፓርቲዎች ገልጿል። ምርጫ ተአማኒ፣ ሰላማዊ፣ ነጻ፣ ፍትሃዊ እንዲሆን ፖለቲካ ፓርቲዎች የራሳቸው የጎላ ሚና አላቸው። የሰከነ ፖለቲካ መምራት አለባቸው። ፍጹም ሰላማዊ ምርጫ መምራት አለባቸው። ህዝቡ ሲመርጥ ተቀብሎ የተመረጠው አካል በትክክለኛ መንገድ ህዝቡ በነጻነት የመረጠው ነው ብሎ የህዝቡን ውሳኔና ብይን ተቀብሎ ከመረጠው አካል ጋር አብሮ የመስራት ባህልን ከወዲሁ ለመለማመድ ዝግጁ ሆኖ መንቀሳቀስ ይጠበቅባቸዋል ከፖለቲካ ፓርቲዎች የሚል አስተያየት ነው ያለው። ህዝቡ በሰባተኛው ጠቅላላ ምርጫ ስልጣን ሰጪም ስልጣን ነሺም መሆኑን ተረድቶ ንቁ ተሳታፊ እንዲያደርግም ተጠይቋል። የሀገሬ ጉዳይ ያገባኛል ብሎ ፓርቲዎች ዝግጅታቸውን እያሳዩን ነው፣ እየተከታተልን ነው። እሱ አንድ ነገር ነው። በአንጻሩ ደግሞ እድሜው ለምርጫ የደረሰ ዜጋ ንቁ ተሳትፎ ማድረግ የሚወክለንን የኛን ፍላጎት ያንጸባርቅልናል ብለን የምናስበው ፓርቲ ለመምረጥ መዘጋጀትና ንቁ ተሳትፎ ማድረግ ነው። ሌላ ሀገር የለንም። ያለን ሀገር አንደራጩ ህዝብ ሊሆን ይችላል፣ ምሁራን ሊሆኑ ይችላሉ። እነዚህ ምርጫው ላይ የጎላ ተሳትፎ ሲያደርጉ ብቻ ነው ሰላማዊ የሚሆነው። ምክንያቱም አሁን ካርድ የሚሰጥበት ነው፣ መራጩ ካርድ የሚወስድበት ነው። ካርድ ይወስዳል አብዛኛው ቦታ ላይ። በዚህች አጋጣሚ ህዝቡ ስለ ምርጫ ማወቅ፣ ስለ መንግስት ይመራኛል የሚለው መንግስት ቤት ቁጭ ብሎ መተቸት ሳይሆን
ማወቅ የሚችለው የመራጭ ካርዱን ሲወስድ ብቻ ነው። የዲላ ዩኒቨርሲቲ የሀሳብ ፖለቲካ እንዲያድግ ያዘጋጀው የውይይት መድረክም ከከፍተኛ ትምህርት ተቋማት የሚጠበቅ መሆኑን ገልጾም ተፎካካሪ ፓርቲዎች ምስጋናቸውን አቅርበዋል። ምርጫና ዲሞክራሲ ምንድነው ግንኙነታቸው የሚለውን ሐሳብ ላይ ሳይንሳዊ የሆነ ጽሑፍ ቀርቦ ግንዛቤ እንድናገኝ በማድረጉ አይ ቲንክ ከዚህ በፊት ያልነበረ ዛሬ ግን የተገኘ ብዙ ዕውቀት አለ ብዬ አምናለሁ። ይሄ መስፋት አለበት፣ መደጋገም አለበት። ያልተገኘ አለ ብለን አናስብም። እኛ ማለት ክልላዊ ፓርቲዎች አሉ፣ አገር አቀፍ ፓርቲዎች አሉ እንደ ሶዴፓ። ስለዚህ ይሄ የኢትዮጵያን ኢሹ አንዱን መቀነስ ማለት በዲሞክራሲ ምህዳር ላይ ሰፋ ያሉ ዲስከሽኖችን አድርገናል። ዲላ ዩኒቨርሲቲን በእውነት በደቡብ ኢትዮጵያ ክልል ፖለቲካ ፓርቲዎች ጋራ ምክር ቤት ስም እንዲሁም የክልላችን በፖለቲካ ማህበረሰብ ስም እጅግ በጣም ከፍ ያለ ምስጋና ነው ማቀርበው።